የጥበብ ሰዓታችን ላይ ደርሰናል። አንድ ምርጥ የጥበብ ስራ አይተን እንመለስ። መልካም ጊዜ። እንኳን በደህና መጣችሁ ኢቢኤሶች። የዚህ የኢትዮጵያ ሴት ሰዓሊያንና ቀራጺያን ማህበር ያዘጋጁት የስዕል ኤግዚቢሽን ነው። ይህ ኤግዚቢሽን የተዘጋጀው በኢትዮጵያ ሴት ሰዓሊያን ማህበርና እንዲሁም በተጋበዙት ሌሎች ሴት ሰዓሊያን ማህበር ፕሮፌሽናል የሆኑት ሴት ሰዓሊያኖችን ጭምር ጋብዘን ነው። ስራዎቻቸውን የቻሉትን ያህል 3-2-2ም የቀረቡ ስራዎች አሉ። ይህንን ኤግዚቢሽን ስናዘጋጅ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ጋር አንድ ላይ በመተባበርም ነው። ወደ እኔ ስራ ልውሰዳችሁ። ሶስት ስራዎች ናቸው ያቀረብኩት ለዚህ ኤግዚቢሽን። ይህ አንደኛው ነው። እውነትን ፍለጋ ብሎ ይላል። እውነትን ፍለጋ ትንሽ የሚከብድ ነገር ነው። እውነትን ለምሳሌ ውሸት ኖሮ ያንን ውሸት ለማጣራት እውነትን በምንፈልግበት ጊዜ ብዙ የምንለፋቸው ብዙ የምንላቸው ውጣ ውረዶች ይኖራሉ። መጽሐፍ ቅዱስም እንደሚነግረን ማለት ነው። አትንኩ የተባሉትን በመብላታቸው አዳምና ሔዋን ከገነት ተባረሩ። ሲባረሩም ለፍተህ ጥረህ ግረህ ብላ በላብህ ወዝ ብላ ተብሏል። ያንን እውነታ ፍለጋ ጭምር ነው። ያንን ምንድነኝ እኔ ወዴት ነው የሚሄደው? መስመሮቹ ያንን ያሳያሉ። አንድ ጭንቅላት ይመስላል ግን ብዙ ጭንቅላቶች አሉ። ያንን ማሳየት የፈለኩት የራሳችንን ስሜት ምን ያህል እንደሚለዋወጥ ልክ ሌላ ሰው እንደተናገረ ያህል ሁሉ ለራሳችን ለምሳሌ ይሄንን ነገር እዚህ ጋር ግን እንዲህ አረጋው አንዴ ለምን ታረጊዋለሽ ሊለኝ ይችላል። ልክ ሌላ ሰው እንዳለ ሁሉ ማለት ነው። ግን በአንድ ጭንቅላት ውስጥ የሚሰጡ የሚመላለሱ ምልልሶችና ስሜቶች ናቸው። እንደገና ደግሞ እዚህ ጋር ያለውን ጭንቅላት ከእግር ጋር አያይዣዋለሁ። እግር እንቅስቃሴን ያሳያል፣ መራመድን። እግር ካለን ቦታ ላይ ወደ ሌላ ቦታ የምንንቀሳቀስበትን ወደ ኋላም ይሁን ወደፊት የሚገልጽልን ነው። እጅ ደግሞ የሚሰራ ነው፣ የሚነካ ነው፣ የሚያስቀምጥ ነው። ስለዚህ እጅን ተጠቅሜያለሁ። ፊት ደግሞ በምናይበት ጊዜ ሰዎችን ይሄ ሰው እንዲህ ይመስላል እንላለን፣ እቺ ሴት እንዲህ ትመስላለች እንላለን። ለምን? ፊት ላይ ባሉት ኤክስፕሬሽኖች ፋሻል ኤክስፕሬሽን እንለዋለን፣ ወይም ፊት ላይ ያለ ገጽታ ስሜት ማለት ነው። ከዛ መልክዓ ምድር አለ። ይሄ መልክዓ ምድር አረንጓዴነትን ያሳያል፣ ርቀትን ያሳያል። ይሄኛው ስራዬ ደግሞ ስበት ይላል። ስበት አትራክሽን አንዱን መሳሳብ ሌላውን መሳሳብ፣ መጓተት፣ መፈላለግ በብዙ አይነት መንገዶች መጓተትም መፈላለግም መሳሳብም ይኖራል። በሐሳብም ሊሆን ይችላል፣ በአመለካከትም ሊሆን ይችላል፣ በቀለማትም ሊሆንም ይችላል፣ በውበትም ሊሆን ይችላል። መሳሳብ ነው። እዚህ ጋር እነኚህ ነገሮች በሙሉ ተሳስበው የሚመጡት መጨረሻ ላይ ክቡ ላይ ነው የሚቀረው። ወደ ክቡ ላይ ነው የሚመጡት። ዓለማችን ክብ ናት። ምንበላው እንጀራ ክብ ነው። ሳህናችን ክብ ነው። ዞሮ አንድነታችን ክብ ነው። እዚህ ጋር ደግሞ አንድ ስራ አለኝ። ይሄ ስራ ሰው ለመሆን ይላል። ራሳችንን በትክክለኛው ለመምራት ወደፊት ለመራመድ የምናደርጋቸው እንቅስቃሴዎች አሉ። ይሄ ማለት ሰው ለመሆን ብለን ስንል ከሌ በርትተ ስራ፣ ሰው ለመሆን እንደዚህ ሁን፣ እንዲህ ለማድረግ እንዲህ አድርግ፣ ሰው ሁን፣ በርታ የሚባለው አባባልና አመካከር ሁሉ ከዛ ሐሳብ ላይ እንትን ያደረገ ነገር ነውና ወደፊት መሄድን፣ ማጎንበስን፣ ቀና ማለትን አሁንም እዚህ ጋር ያለውን አፕል መጠቀሜ፣ ሌላው ደግሞ ጩኸትን፣ ቴሌቪዥንን፣ ስልክን እነኚህ ነገሮች በሙሉ ወደ ላይ ያለ እይታን፣ እጅን፣ እግርን፣ መቀመጥን፣ መነሳትን እነኚህ ነገሮች ናቸው እዚህ ውስጥ እንዲታዩ የፈለኩትና ሰው በመሆናችን እንሰራለን፣ እንንቀሳቀሳለን፣ እንበላለን፣ እንጠጣለን። ማንነታችንን ለማሳወቅ ጥረት እናደርጋለን። ዘርን ተካለን። ዘር ተክተን ደግሞ
ያን የወለድናቸው ልጆች ደግሞ በጥሩ ሁናቴ እንዲያድጉልን እንፈልጋለን። ያ ደግሞ መኖርና እንደገና ነጸብራቅ ነው ማለት ነው። የህይወት ነጸብራቅ ልጆቻችን የኛ ነጸብራቆች ናቸው። እኛ የእናቶቻችንና የአባቶቻችን ነጸብራቅ ነን ማለት ነው። በአጠቃላይ በአሁኑ ሰዓት ያቀረብናቸው ስራዎች የሴቶች ቀንን በተመለከተ ስለሆነ የተሳተፉት በሙሉ ሴት ሰዓሊያኖች ናቸው። በማህበር ውስጥ የታቀፉም ያልታቀፉም ናቸው። አንድ ላይ ሆነን ኤግዚቢሽን ያደረግነው አላማችን ደግሞ ሴት ሰዓሊያኖችን ማበረታታት፣ እንዲሰሩ ማድረግ፣ ወደፊት እንዲሄዱ ማድረግ፣ ለራሳቸው ለሙያቸው እንዲበረቱ ማድረግ። ቀጣይ ደግሞ የማህበራችን ምክትል ፕሬዚዳንት ትሆናለች። በጣም አመሰግናለሁ። እንግዲህ ይህን ስዕል እንደምታዩት ባህላችንን፣ ጊዜውን፣ አንዳንድ ነገሮችን ብዙ እዚህ ውስጥ የሚነበቡ ነገሮች አሉ። ሰዓሊም ደራሲም ጊዜን፣ ሰዓትን፣ ሁኔታን ቀርጾ የማስቀመጥ ግዴታ አለበት ለትውልድ ለማስተላለፍ ማለት ነው። አሁን እዚህ ውስጥ ድሮ ጠጅ ቤት እንደዚህ ገዋን ለብሶ በዚህ አይነት ማንቆርቆሪያ ነው የሚቀዳው ጠጁ። ጠጅ ሲሸጥም ማንም ሰው ጠጅ ሲጠጣ በብርሌ ነው፣ እንዳሁን በብርጭቆ አይደለም። በተለይ ይሄ ማንቆርቆሪያ በአሁን ሰዓት የለም። አንዳንድ ቦታ ልናገኝ እንችላለን፣ አሁን ብዙ ግን አናገኝም። ወደፊት ደግሞ አንድም አናገኝም። ግን በዚህ መልኩ ተቀርጾ ከተቀመጠ ለልጅ ልጆቻችን እንደዚህ ነበረ ለማለት ይመቻል። የአረንጓዴ ተክል ማጥፋት ዘመቻ አይነት ነው። እንዴት ነው? አሁን ይሄን ተመልከቱት። ይሄ ሰው ደን ወይም ዛፍ ቆርጦ ደክሞት ነው የተቀመጠው። እስኪ ደክመው ቆርጧል በቃ። ሌሎቹም እንደምታዩቸው ቆርጠው ተሸክመው እየመጡ ነው። የተረፈውን ደግሞ ለመቁረጥ ገና መጥረቢያ ይዞ እየሄደ ነው። በዚህ መልኩ ደኑ ተጨፍጭፎ አልቆ ንጹህ አየር አተን አሁን ሰማይ እዚህ ጋር ልታዩ አትችሉም። ንጹህ አየር የለም። የተቃጠለ አየር ብቻ ነው የምንተነፍሰው፣ የተቃጠለ አየር ነው። እና ምን ያህልስ ጤነኛ እንሆናለን? ጤናማ ሰውም ልንሆን አንችልም። ያ አረንጓዴ ተክል እንደ መድኃኒትነት እንኳን ያገለግላል። የምንተነፍሰውንም አየር ያጠራልናል። ንጹህ አየር እንተነፍሳለን፣ ጤናማ እንሆናለን። ያንን ያጠፋ ነው። እዚህ አውደ ርዕይ ላይ 3 ስዕሎች ናቸው ያቀረብኩት። ይሄ 3ኛው ነው። ይሄ ስዕል እንደምታዩት ቁሳቁስ የበዛበት ነው። የቁሳቁሶች ጥናት ነው። በጣም ደስ ብሎኝ እና እንድሰራው የጋበዘኝ እነዚህ ሪፍሌክሽኖቹ ቁሳቁሶችን እናጠናለን። ሁሉ ነገር ኮምፖዚሽኑ አሁን እዚህ ውስጥ ሁሉ ነገር ወጥ ቤት ውስጥ ያሉ እቃዎች ናቸው። ግን ሁሉም ሰብሰብ ብለው እንዴት እንደሚያምሩ
ማንቆርቆሪያውም አለ፣ ሎሚውም ብርቱካኑም አለ። እዚህ ውስጥ እኮ እንጀራ አለ ግን የተቆረጠ እዚህ እቃ ውስጥ እሱ ሁሉ እንደዚህ ሰብሰብ ብሎ ሲያዩት በጣም ያምራልና ሲወጣ ብሎ ደግሞ ወደ አደባባይ ወጣ ብሎ ይታይ ብዬ ነው እንደዚህ አድርጌ ያወጣሁት ማለት ነው። አሁን የዚህ አውደሪ ትልቁ ነገርና ደስ የሚለው ነገር ምንድነው ብትሉ ብዙ ሴት ሰዓሊያን እንዳሉ ያሳያል። ለምን የማህበሩ አባልም ያልሆኑ አባልም የሆኑ ሴቶችን በእንትን የጠራናቸው በፌስቡክ በቴሌግራም በምን ብለን ነው ያሰባሰብነውና ምን ያህል ጎበዝ ሴቶች እንዳሉ በየቤቱ ማሳያ ነው። ብዙ ጎበዞች ብዙ አሁንም ያልወጡ ደግሞ አሉ። ደፍሮ መውጣት የማይችሉ ጥበብ ግን ውስጣቸው ያሉ ሴቶች ግን እንዳሉ እርግጠኛ ነኝ አሁን። ስለዚህ ያንን ዓላማዋን ግብ ሳታደርስ እንዳታቆም አሁንም አደራ እላለሁ። ብዙ አንበሶች በየቤቱ አሉ። ከነዚህ ውስጥም አሁን ለምሳሌ ከወጣቶችም እኮ ይሄንን ሁሉ ችግርና መከራ ሰብረው የወጡ እኛን የተቀላቀሉ ብዙ ወጣት ሴቶች አሉ። እንደነ ሚሊ አይነቱ ሚሊ አሁን ከወጣቶቹ ከጎበዞቹ አንዷ ናት። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም፣ ሰዓሊ ቀራጺ ሚሊዮን ብርሃኔ ይባላለሁ። እዚህ ኤግዚቢሽን ላይ የተሳተፍኩት በዚህ ፔይንቲንግ ነው። የራስ ምስል ነው። ሰልፍ ፖርትሬት ይባላል። የተጠቀምኩት ቴክኒክ ወይም የፔይንቲንግ አደራረጉ ስታይል በአበባ፣ በቅጠል፣ በእጽዋት አድርጌ ራሴን ፖርትሬት ሰርቼዋለሁ። ሀሳቡም ሴትነት ወይም ህይወት ፈርቲሊቲ የሚለውን ወይም ደግሞ ሴት ልጅ በመሬት የመወከሏን ያቺ ምድር ደግሞ ማፍራቷን፣ ማብቀሏን፣ ማበቧን እና ደግሞ መሞቷን እና እንደገና መወለድን መኖርን የህይወት ሳይክልን ለመግለጽ ነው የሰራሁት። አሁን ለምሳሌ አይኑ ላይ የተጠቀምኩት እንደ ሳንፍላወር ፍክት ያለ አይን ብርሃንን ለመግለጽ አይኑን በቅጠል ከንፈሩን በአበባ እዚህ ጋር ጥሩን በአበባ ምንለው ድሮ እንደ ምንድነው ሀረግ የሚበቅል በደጃችን እሱን ደግሞ ሼድ ውስጥ ያለውን አይን ያንን አድርጌ ሰርቻለሁ። ይሄን ቅጠል ውስጥ አሁን አረንጓዴ ብቻ ነው የሚመስል ግን ቅጠል ውስጥ የአየሩን የአትሞስፌሩን የሰማዩን የውሃን ነጸብራቅ ብዙ ከለር አለው ቅጠል የምንለው አረንጓዴ ከለር ውስጥና ያንን እንደ ጸጉር ጥቁረቱን እንደ ጸጉር ተጠቅሜዋለሁ። ግን ግሪን ነው ዶሚኔንት ያደረገውና በቃ በዚህ ውስጥ ነው እንግዲህ አንድ የራሴን ምስል በአበባና በቅጠል በእጽዋት በሀረግ በዛ ገልጫዋለሁ። እንግዲህ እንዲሁም በተጨማሪ የተለያየ አይነት አሳሳልና ቅርጻ ቅርጾችን እሰራለሁ። ለምሳሌ አሁን ከሰራኋቸው ውስጥ ለአርክ ኖሃ ወይም የኖ መርከብ ብዬ የሚሰራው አሰራር አለ። አንድ መርከቡ ውስጥ እንስሳቱ፣ እጽዋቱ፣ ሰው ምናምን አንድ ላይ ያንን በባህር ሲሻገሩ ያለው አንዱ ስራዬ ነው። ሌላኛውም እንደዚሁ እንቅልፍ እያልኩ እሰራዋለሁ። እንቅልፍ በስራ ቦታ፣ እንቅልፍ በጉዞ፣ እንቅልፍ በጥበቃ ውስጥ ያለውን የእንቅልፍ ሁኔታ ያንን በብዙ መንገድ ገልጬዋለሁ። የተለያዩ ስራዎች አሉኝ። እንዲሁም አንዱ ደግሞ የስነ ሐውልት ስራዎች ውስጥ አንዱ ስለ ዝማሬ ወይም ኳየር የምንለው ድምጽ እሱንም ገልጬዋለሁ። እንግዲህ ኤግዚቢሽኑ ብዙ ሰዓሊያኖች የተሳተፉበት ተማሪዎች፣ እንዲሁም አንጋፋ እድሜ ጠገብ የሆኑ አርቲስቶች እንዲሁም መሀል ላይ ያለን ወጣት አርቲስቶች የተሳተፍንበት በጣም ሰፊ ቆንጆ የሆነ ኤግዚቢሽን ነው። ስራው እስከ 2 ሳምንት ድረስ ይቆያል። ኑና ተመልከቱት። ብዙ የምትማሩበት የምትደሰቱበት ትልቅ ኤግዚቢሽን ነው። ስለመጣችሁ፣ ስለጋበዛችሁን፣ ስላያችሁት፣ ስላቀረባችሁልን በጣም እናመሰግናለን። ኢቢኤስ ኢቢኤስ ኤችዲ፣ ኢቢኤስ ሲኒማ፣ ኢቢኤስ ሙዚቃ የኢቢኤስ 3 ቻናሎች ናቸው። እነዚህን ቻናሎቻችንን በአዲስ አማራጭ በሮኮ ቲቪ ይመልከቱ፣ ይደሰቱ፣ ሰብስክራይብ ያድርጉ። በሙዚቃ ዘና ማለት ሲያምሮ አዳዲስ የሀበሻ ቪዲዮ ክሊፖችን በኢቢኤስ ሙዚቃ ቻናል ምርጥ ዘፈኖች ያገኛሉ።
በኢቢኤስ ኤችዲ ቻናል ተወዳጅ የሆኑ ዕለታዊና ሳምንታዊ የቁም ነገርና የመዝናኛ መሰናዶቻችንን መርጠው መከታተል ይችላሉ። ልዩ ልዩ ዘውግና ታሪክ ያላቸው ኢትዮጵያዊ ፊልሞች እንደ ልቦ በሚያገኙበት ኢቢኤስ ሲኒማ ቻናላችን ደግሞ የፊልም ፍላጎቶን ማርካት ይችላሉ። እነዚህን ሁሉ በአዲሱ አማራጭ በሮኩ ቲቪ መከታተል ይችላሉ። ሮኩ ቲቪ በአቅራቢያው ከሚገኝ እንደ ቤስት ባይ ካሉ ኤሌክትሮኒክስ መሸጫ መደብሮች አሊያም ከኦንላይን ኢንተርኔት ተገበያይተው በኢቢኤስ ሶስቱም ቻናሎች ለ24 ሰዓት የሚተላለፉትን የምትመርጧቸውን የምትወዷቸውን ዝግጅቶቻችንን መከታተል እንደምትችሉ ስናሳውቅ በደስታ ነው። ተጨማሪ መረጃ ካስፈልገው ድረገጻችንን www.ebstv.tvን ይጎብኙ። ኢቢኤስ